ሰላም ጤና ይስጥልን የተወደዳችሁ የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ። ዛሬ በዓለም ዋንጫ እጅግ አወዛጋቢ የተባሉ ጉዳዮችን ይዘንላችሁ መጥተናል። ይህ ዓለም ዋንጫ 2026 ዓለም ዋንጫ አምስቱን በጣም አወዛጋቢ ጉዳዮች ነው ይዘንላችሁ የቀረብ ነው። መጀመሪያ ሰላም ለእናንተ ይሁን በድጋሚ በማለት እንጀምራለን። እንኳን ወደ ቻናላችን በደህና መጣችሁ። ይህ የ2026 የዓለም ዋንጫ በአሜሪካ በካናዳ እና በሜክሲኮ እየተካሄደ መሆኑ ይታወቃል። ለመጀመሪያ ጊዜ 48 ሀገራት የሚሳተፉበት ትልቅ ውድድር ነው። ግን ይህ ውድድር ከእግር ኳስ ጨዋታ በላይ ብዙ ውዝግቦችን ይዞ መጥቷል። ከፖለቲካ እስከ ዳኝነት ውሳኔዎች ድረስ ይህ ምናልባት በታሪክ ውስጥ በጣም አወዛጋቢው ዋንጫ ሊሆን ይችላል ይላሉ ብዙ ተንታኞች። በዛሬው ቪዲዮ እስካሁን ድረስ የተከሰቱትን 5 በጣም አወዛጋቢ ጉዳዮችን አብረን እንመለከታለን። እስከ መጨረሻው ድረስ ይከታተሉ፣ ምክንያቱም አምስተኛው ነጥብ እጅግ በጣም ብዙዎችን ያስቆጣ ጉዳይ ነው። የመጀመሪያውና ምናልባትም ትልቅ ውዝግብ ከስፖርት ውጭ የፈጠረው የቪዛና የኢሚግሬሽን ጉዳይ ነው። የትራምፕ አስተዳደር ጠንካራ የኢሚግሬሽን ፖሊሲ በመከተል ብዙ ሀገራት ደጋፊዎቻቸውን ወደ አሜሪካ እንዳይገቡ ተከልክለዋል። ለምሳሌ የኮትዲቯር ደጋፊዎች ማህበር ፕሬዝዳንት እንደገለጹት የአሜሪካ ባለስልጣናት ከኮትዲቯርና ከሴኔጋል የመጡ ደጋፊዎችን በግልጽ አንፈልጋችሁም ብለው ነግረዋቸዋል። በዚህ ምክንያት በሺዎች የሚቆጠሩ የአፍሪካ ደጋፊዎች የጉዞ እቅዳቸውን ሰርዘዋል። ከዚህም በተጨማሪ ኢራንና ሄይቲ ደጋፊዎቻቸው ሙሉ በሙሉ ከጉዞ ታግደዋል፣ ምንም እንኳን ተጫዋቾቹ ራሳቸው እንዲገቡ ቢፈቀድላቸው። ይህ ሁኔታ ሂውማን ራይትስ ዎች እና አምነስቲ ኢንተርናሽናልን ጨምሮ ብዙ የሰብአዊ መብት ድርጅቶችን አስቆጥቷል። አንዳንዶች ፊፋ ይህን ችላ ማለቱ ስህተት ነው ብለዋል። በተጨማሪም በስታዲየሞች አካባቢ የኢሚግሬሽን ፖሊስ ወይም አይስ ሊገኝ እንደሚችል ሲወራ ቆይቷል። ይህም በሰራተኞችና በደጋፊዎች ዘንድ ከፍተኛ ስጋትን ፈጥሯል። ሁለተኛው አወዛጋቢ ጉዳይ ከኢራን ቡድን ጋር የተያያዘ ነው። ኢራንና አሜሪካ በጦርነት ውስጥ ባሉበት ሁኔታ የኢራን ብሔራዊ ቡድን በዋንጫው ላይ መሳተፉ ራሱ ትልቅ ክርክርን አስነስቷል። ፊፋ ከዚህ ቀደም እንዳደረገው ሁሉ የኢራንን ታሪካዊ አንበሳና ፀሐይ ያለበት ባንዲራን ከስታዲየሞች ውስጥ አግዷል። ይህ ውሳኔ የሕግ ክስ ያስፈራራ ሲሆን የኢራን ስፖርት ሚኒስቴር ደግሞ ቡድኑ ኦፊሴላዊ ያልሆኑ ባንዲራዎች ወይም በብሔራዊ ቡድኑ ላይ የተቃውሞ መዝሙሮች ካሉ ከጨዋታዎች ሊወጡ እንደሚችሉ አስፈራርተዋል። ቢሆንም በተለይ በሎስ አንጀለስ የሚገኙ የኢራን ማህበረሰብ አባላት ሕጉን ጥሰው ባንዲራዎችን አምጥተዋል። እንዲሁም የአሁኑን መዝሙር ከመዘመር ይልቅ የድሮውን ከ1979 በፊት የነበረውን መዝሙር ዘምሯል። ይህ ሁኔታ በስታዲየም ውስጥና ውጪ ትልቅ ፖለቲካዊ ድራማን ፈጥሯል። ሶስተኛው ጉዳይ ብዙ ተራ ደጋፊዎችን የነካ ነው። ዋጋና የአየር ሁኔታ። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የትኬት ዋጋ መናርን የገበያ ዋጋ ነጸብራቅ ነው ብለው ቢከላከሉም ለምሳሌ በኒውዮርክ ለ2 ምሽት ሆቴል እና ለአንድ ጨዋታ ትኬት ብቻ እስከ $2000 ድረስ ያስወጣል። ይህ ለብዙ ቤተሰቦችና ለተራ ደጋፊዎች ተደራሽነቱን ክፉኛ ቀንሶታል። በተጨማሪም ሳይንቲስቶች ለፊፋ በላኩት ግልጽ ደብዳቤ ከ16ቱ ስታዲየሞች 14ቱ አደገኛ የሙቀት መጠን ሊደርሱ እንደሚችሉ አስጠንቅቀዋል። በተለይ በሰሜን ሜክሲኮና በደቡብ አሜሪካ የሙቀት መጠኑ ከ30 ዲግሪ ሴልሺየስ በላይ ሊደርስ ይችላል። ፊፋ በእያንዳንዱ ግማሽ ለ3 ደቂቃ የማቀዝቀዣ እረፍት ቢያስተዋውቅም ብዙ ባለሙያዎች ይህ በቂ አይደለም፣ ቢያንስ 6 ደቂቃ መሆን አለበት ሲሉ ይከራከራሉ። አራተኛውና ከእግር ኳስ ጨዋታ ጋር በቀጥታ የተያያዘው ጉዳይ የቫር ውሳኔዎች ናቸው። በቡድን ደረጃ ብቻ ብዙ አወዛጋቢ የቪኤአር ውሳኔዎች ታይተዋል። ለምሳሌ ኢራን በማጠናቀቂያ ደቂቃዎች ላይ ካስቆጠረችው ግብ በኦፍሳይድ ምክንያት ተሰርዟል። ይህም ወደ ቀጣይ ዙር የማለፍ ዕድሏ አክትሟል። ብራዚል ደግሞ በቪኒሲየስ ጁኒየር ላይ በተደረገ ግብ መሰረዝ ከፍተኛ ቅሬታ አሰምታለች። የብራዚል እግር ኳስ ፌዴሬሽን ፕሬዝዳንት ራሱ ለፊፋ ደብዳቤ ልኮ ወጥነት ያለው የቪኤአር አጠቃቀም እንዲኖር ጠይቋል። ከዚህም በላይ በፈረንሳይና በሴኔጋል መካከል በነበረው ጨዋታ ላይ ዳኛው የተሳሳተ ውሳኔ ራሱ በሞኒተር ላይ የመመልከት እድል ኖሮት እንኳን ሳያስተካክል የቀረበት አጋጣሚ ተንታኞችን በእጅጉ አስደንግጧል። ጋናም በተደጋጋሚ በፍጹም ቅጣት ምት ውሳኔዎች ቅር ተሰኝታለች። አሰልጣኝ ካርሎስ ጌሮዝ ቪኤአር እንደገና ቡና ጠጥቶ ኖሯል ሲሉ በምሬት ተናግረዋል። እና አሁን ብዙዎችን ያስቆጣውን አምስተኛ ነጥብ እንስማ። ፊፋ ለዚህ ዋንጫ አዲስ ሕግ አስተዋውቋል።
ተጫዋቾች ከተቃራኒ ቡድን ጋር አወዛጋቢ ንግግር ሲያደርጉ አፋቸውን ከሸፈኑ በቀጥታ ቀይ ካርድ ሊያገኙ ይችላሉ። ይህ ሕግ የተዘጋጀው ተጫዋቾች ሬፈሪዎች እንዳይሰሙ ብለው የሚናገሩትን ለመቆጣጠር ቢሆንም ትልቅ ችግር ፈጥሯል። ሬፈሪዎች በትክክል ምን እንደተባለ እንዴት ሊያውቁ ይችላሉ? አንድ ተጫዋች ምንም አይነት ጠብ አጫሪነት ሳያሳይ ቀላል ነገር ቢናገርስ? ይህ ሕግ በብዙ ባለሙያዎች ዘንድ ለትርጓሜ የተጋለጠና ፍትሃዊ ያልሆነ ተብሎ ተተችቷል። ምክንያቱም ውሳኔው ሙሉ በሙሉ በዳኛው ግላዊ ግምት ላይ የተመሰረተ ስለሆነ። እነዚህ 5 እስካሁን ድረስ የ2026 ዓለም ዋንጫ ካናወጡት ትልልቅ ውዝግቦች መካከል ጥቂቶቹ ናቸው። ከፖለቲካ እስከ ቴክኖሎጂ ድረስ ይህ ዋንጫ በእርግጥ ከጨዋታው ባለፈ ብዙ ታሪክ እየጻፈ ነው። እናንተስ ከነዚህ ውስጥ የትኛውን በጣም እንዳስቆጣችሁ በኮሜንት ንገሩን። ቪዲዮውን ከወደዳችሁ ላይክ እንድታደርጉን ጠይቃለን። ሰብስክራይብ ማድረግና ደውሉን መጫንም አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።